ፋሲልና ቡራ እንወዳችኋለን። ሁሌም ከጎናችን ነን። የእናንተን ውድቀት አንመኝም። አንመኝም። ስኬታችሁን አንመኝም። ሁሌም ወደፊት። ሁሌም የጨረቃ ፋሚሊዎች ወደፊት። ሁሌም የግሪስ ፋሚሊዎች ወደፊት። ፋሲል ወደ ግራ። ሮዚ ወደ ቀኝ። ያለሽ ቢያናት ይገብቶሻል። እና ስሜታዊ ማለት ላይሚ ከዛ ተረጋጋ። አሁን እንደዚህ ሳይሆን ታውቃለህ ያለው ነገር እኛ እንጨርሳለን አይደል? ገብቶሻል። ፋሲል እኔ ስናይፐር ነኝ። በዛ ላይ ከቡታየራ አዲስ አበባ ተኩሼ ቤት ላይ ተኝተህ እዛው ደግሞ ገለነኝ ስለማታውቀኝ ማለት ነው። ካስ ያስፈራ አንተ ነገር ፋሲል ብታርፍ ይሻላል። አሊያም አሟሟት በጣም የከፋ ነው የሚሆነው። እና ፋሲልን ቡርኬ ነው ክፍተቱን የፈጠረው ሲጀመር ቡርኬ ነው ክፍተቱን የፈጠረው አይደል? እኔ እኮ 50 ቀን ኩሻፕ የምሰራው 60 ቀን ዲካፕ የምሰራው ዝም ብሎ አይደለም። እሺ ለሃይሚ ጥበቃ ነው 58 ቀን የምፈጋው። ፕላን ፕሌት እየበላው ዶሮ እየሰረኩ እንቁላል የለም ከዶሮ ከሰው በሶ የምትጠጣው አንተ ምን ዝም ብለህ ነው የምትጠጣው? ማንም እኮ መጥቶ እንዲናገርሽ አይደለም ሃይሚ። እሺ እና የጨረቃ ፋሚሊዎች ቡርኬ የምትፈራ ከሆነ እኛ ማለት ነው እኛ አዲስ አበባ መተን ሽጉጤ የሚን ሽፈራው የሚባለው ልጅን ማስቀየም አቅቶን አይደለም። አይምሮን በዚህ መተን በዚህ ማውጣት አቅቶን አይደለም። እኛ የሰው ሀገር አንረብሽም። ትልቅ ከተማ ነው፣ አዲስ አበባ ነው፣ ትልቅ ሲቲ ነው። ከተማ አዳነች አቤቤ ታስረናለች ብለን ፈርተን ነው እንጂ እኛ እንመጣለን። አስፈለገ ከመጣ ደግሞ አንጃ ሀገር አንጃን ነው የምንወልቅልህ። ሁሉን ነው የምንልህ። አንጎልህን ነርቨሰረሰርህን በቃ ስፕሪት ነው የምናሰራ። ቡርኬ ራስህን አስከብረው። በቃ ይሄ ልጅን አነፋፍጠው ሰባብረው ከታክተው በቃ አዲስ አበባ ላይ ሄደህ አይምሮን ሁሉ ነገሩን አዝገው። በቃ ከፈለክ ቆራርጠው፣ ከፈለክ ከታትፈው፣ ከፈለክ ፈነካክተው፣ ከፈለክ አፍርጠው። ባይሚ እንደማትደራደር ነው በመናቀው። ለካ አንተ ፎቶን አሳያለሁ። አዲስ አበባ ትሄድና ምን እንደምታረገው አልነገረኝ እነግርሃለሁ። አንተ ምን እንደምታረግ አልነገረኝ ማረገውን ራሴ ምን እንደምታረግ እኔ እነግርሃለሁ። እንደ አንተ ለአንተ ምንጽር ነው ማስረግልህ አንተ ነው። ፋሲል ብታርፍ ይሻላል። እኛም በቃለን። ይኸው ተሰብስበናል። ይኸው እንገላለን። እሺ ወቅ እኛ ናቲ ብቻ አይበቃም። ከፈለገ እኛም በቃለን። ባት ይኸው ናቲ ብቻ አይበቃም። እኛ እንፈጃለን። ወቅ እንገላለን። አንሰማም በሉ። አይታችኋል። አይን ጀማን አይተዋላ። ቡታጅራን ያንቀጠቀጠ ጀማ ነው። እነሱ ይበቁዋል። ሰላም ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁልኝ? ያው ዛሬ በናቲ ግሬስ ዩቲዩብ ቻናል ነው የመጣሁት። ምናልባት ናቲ አያውቅም ሊደብረው ይችላል ቤተሰቦች እና ትንሽ ትላንት የተፈጠረ ነገር አለ መሰለኝ። በሷ ላይ ትንሽ እናወራለን። ያው ፋሲል የሚባለው ልጅ አግቷታል ምናምን የሚባል ነገር ወሬ ተሰምቷል ለቡርኬ እንደነገረችው እና ቤተሰቦች እሱ ነገር ላይ እውነት ነው ውሸት ነው የሚለውን በቻናል አቅም ለማጣራት እሞክራለሁ። ምናልባት ቤተሰቦች ይሄ የናቲ ቻናል ነው። ያው እስቲ ሊፈቅድልኝም ላይፈቅድልኝም ይችላል። ሳላስፈቅደው ነው ቪዲዮ እየሰራ ያለሁት እና ቤተሰቦች ብቻ እየተፈጠረ ያለው ነገር ደስ አይልም። እውነት ከሆነ ቤተሰቦች የሚሆነውን ነገር እናደርጋለን። ያው ውሸትም ከሆነ ምናልባት አንዳንዴ ለፕራንክ ነገር ምናምን ከሆነ አይተን የሚሆነውን እናደርጋለን ብዬ አስባለሁ ቤተሰቦች እና ያው ብቻ ናቲ ምን እንደሚል አይታወቅም። በቻልኩት አቅም ላስፈቅደው ሞክራለሁ። ከፈቀደልኝ እስቲ እንሞክረውና ቪዲዮውን እናያለን ቤተሰቦች። ብቻ ያው ደስ አይልም እየተፈጠረ ያለው ነገር ምን እንደሚሆን እናያለን። እንዳልኳችሁ ያው በናቲ ቻናል ነው ዛሬ የመጣሁት። ናቲ ትንሽ ደባብሮታል። ሰብስክራይቡም ብዙም እየጨመረ አይደለም። እኔም ትንሽ ሰፍቻለሁኝ ቤተሰቦች እና ፍቃደኛ ከሆነ እንዲለቀው እጠይቀዋለሁኝ። የሆነ አለ አይደለ ብቻ ያው ሰብስክራይብ ያርጋችሁ ደብሮታል። እሱ አላወቀም። ስልኩን በቻርጀበት ነው ይዤ የመጣሁት። ቻርጆ ለቆት ነበርና ዝም ብዬ ቪዲዮ እንደማበረታቻ ዝም ብዬ ልስራለት እና እንየው ብዬ አስቤ ነው። እና ቤተሰቦች እንዳልኳችሁ ብቻ ነገሩን እንትን ብላችሁ ሰብስክራይብም ያርጋችሁ ቤተሰቦች ያለውን ነገር ማበረታታት ነው። የተፈጠረ ያለውን ነገር እሱ አይቶ እንደውም ካሁን በኋላ ቪዲዮ አልሰራ ምናምን እያለ ነበርና
እስቲ ዝም ብዬ እኔ ቀርጬ የኔን ቪዲዮ ካየ በኋላ እንትን ካለው ብዬ ነው። እስቲ አቻ አቡሼ ናታ ነው እኔ ሳልፈቅድልሽ ቪዲዮ መሰለኝ ስልክሽን ከቤት ለምን ያነሳው ቪዲዮ እየሰራሽ አይደለም ሰሞኑና ካሜራም አለ። አዎ ያው አንቺ ሰጣቂ ያለው ነገር ላይ እናወራለን ብዬ አስቤ ነው ናቲ። እኔ ባላወቅኩበት መንገድ አንተ ስልኬን አንስተህ መተህ ምንድነው ስለኔ የምታወራው? እኔ እኮ አሁን ተነግሮኝ ነው የመጣሁት። አንተ አይደል ነግሮና የመጣ ነው? ምን አስበህ ነው እንደዚህ ነው ነገር የምትሰራው? አይ ነው ያው ምን ታውቂያለሽ፣ ያው ያለው ነገር ስላላስደሰተሽ ትላንት ስታወሪ ስለሰማሁ ዩቲዩብ ላቆም ነው ሲጀመር። በቃ ዩቲዩብ የሚባል ነገር መስራት አልፈልግም አቡሼ። አሁን እኔ ማለት ነው ብዙ ስራ ለቄ ነው የመጣሁት። ይገርማል። አይታደጋል ናቲ። ሁሉም ሰው ይኸውልሽ ብዙ መስዋዕትነት ከፍሎ ነው ዩቲዩብ እንትን እያለ ያለው ነገር ላይ ያስደስትሽ ይችላል፣ ግን በቃ ባለው ነገር ላይ ነገሮችን እንትን ብሎ መስራት እንጂ ያለና ሰብስክራይብ እየተደረኩ አይደለም ምናምን ብለሽ ነገሮችን መተው የለም። በዛ ላይ ደግሞ ያው የነሱንም ነገር አይተሻል ያሉበት ሁኔታ ዝም ብሎ ማለፉ ስለሚከብድ የሆነ በቻልሽው አቅም ነገሮችን ፊክስ ለማድረግ መሞከር ነው ናቲ። አይመስልሽም? ያው ሳላስፈቅድሽ መጥቻለሁኝ፣ ይቅርታ። ስልክሽንም ያው ቻርጀሽ ነው ድንገት ይዤ የመጣሁት ሶሪ ብያለሁ። እንግዲህ ይሄ እንዳልኩሽ ፋሲል የሚባለው ልጅ አግቷታል ምናምን የሚባል ወሬ ያለ የሚሰማ ነገር ማንን ያው አልሰማም። ምናልባት ላታውቅ ትችላለህ። ያው ያገታት አቡሼ ንገረኝ። ሃይሚን አግቷታልና የሚባል ወሬ አለ። እሱ ነገር እንደውም ሰምተሽ ምናምን ነገር መስሎኝ ነበር ቪዲዮ አልቀርጽም ምናምን ስትይ። አረ ድፍረት። ፋሲል የሚባለው በቀደም ቀለበት ካላሰርኩልሽ እያለ የሚያስቸግራል ነው አይደል? ትክክል አውቀሽዋል። ማን አባቱ ስለሆነ ነው እሱ ሃይሚን ቤቱ የሚያግታት? ያልታወቀም ምክንያቱ ነው ያው የሰማሽ ነገር ምናምን መስሎኝ ነበረ። አንተ ያ ሙሌ ምንድነው ችግሩ? በቀደም ይኸውልህ ቀለበት አስሬልሻለሁ ታገቢኛለሽ እያለ ቡርኬን እያስፈራራው ነበር። ገብቶሻል አይደል? በቃ እርምጃ ይወሰድበት ይልሽ። እሱ ማን ስለሆነ ነው ሃይሚን አግቶ ቤት የሚያስቀምጣት? እሷ ነች ፊት የሰጠችው አይደል? ያለውን ነገር ያው ቡርኬ ምናልባት ይሄ ቪዲዮ ከደረሰው ሼር ያርጉለትና አስተያየት እንዲሰጠን ብዬ አስባለሁኝ በሱ ጉዳይ ላይ። ያው አንዳንዴ እርግጠኛ 100% ያልሆንክበት ነገር ላይ አሁን ጭምጭምታ ነው እየተወራ ያለው። ገብቶሻል? እየተወራ ያለው ነገር እውነት ከሆነ እሱ ወጥቶ አስተያየት የሆነ ቪዲዮ እንዲሰራልን እንፈልጋለን። ገብቶሻል ናትዬ? እሺ ሃይሚን እሱ ቤት አሳድሯታል አይደል? አሳድሯታል፣ አግቷታል ነው እየተባለ። ምንም አለማድረጉ ምንም አልነካትም። እሱን ያው እንግዲህ ፈጣሪና እነሱ ነው የሚያውቁት። እኛ የምናውቀው ነገር የለም። ቤቱን ታውቀዋለህ? አዲስ አበባ ነው ጋርድ ነው አዲስ አበባ ነው እሱ ያለው። ገብቶሻል አይደል? እኛ እኮ አዲስ አበባ መምጣት አቅቶን አይደለም። ሰላም ናቸው ፍቅር ናቸው አንድ ላይ ሆነዋል ብለን ነው ዝም ብለን እስካሁን የተቀመጥነው አይደል? እሱ ማን አባቱ ስለሆነ ነው። ስሙ ማን ነው? ፋሲል እሷ ጋር እንደሆነ ተረጋግጧል። ስሙ ራሱ ይደብራል። አንተ ስሙ ራሱ አስቀያሚ ስም የሆነ እንዴ በቀደም እኮ የቀለበት ስም ነው ያለው የክለብ ስም። እኔ አንተ ተከትለህ መጣል የሆነ ነገር እንዳልሆነ ተከትለህ መጣል አመሰግናለሁ። ግን አሁን ይሄ ልጅ ፎቶን አሳያለሁ አዲስ አበባ ትሄድና ምን እንደምታረገው አልነገረኝ እኔ እነግርሃለሁ። አንተ ምን እንደምታረግ አልነገረኝ ማረገውን ራሴ ምን እንደምታረግ እኔ እነግርሃለሁ። እንደ አንተ እኔ ምንጽር ነው ማስረግልህ አንተ ነው ሰር ስማ እኔ ሄደ ማለት ነው ትቆራርጣቸዋለሁ። ወደ ካሜራ እኮ አይተሃል አይደል? እየሰራ ነው ቪዲዮ አላወቅም። እኔ እኮ አላወቅኩም። እኔ በቃ ቀጥታ አቡሼ ለምንድን ነው ቪዲዮ ማታ የተጫነው ቪዲዮ ለምን ያሳየኝ ይላል አንተ? እኔ ያው ስሜታዊ ሆኛለሽ ብዬ ነው ናቲ። ገብቶሻል? እና ስሜታዊ ማለት ላይሚ ከስ ተረጋጋ። አሁን እንደዚህ ሳይሆን ታውቃለህ ያለው ነገር እኛ እንጨርሳለን አይደል? ገብቶሻል? እንዳልኩሽ ነው በቃ። አይ ማለት እኔ ብዙም ነገሩ ስላላስደሰተኝ እናንተ ያለውን ነገር በቃ ጨርሱ። ከሙሌ ጋር ደስ ይለኛል። አንተ እንደውም ሂድ እኔ በቃ አቡሼ ሂድ አንተ። እኛ ታገል ለተፈጠረው ነገር ችግር የለም አንተ ሂድ። እኔ ቪዲዮውን ማለት ነው አስቀጥለዋለሁ። ይሄን ቪዲዮ ገብቶሃል አይደል? ሽጉጤሙን ፋሲልን ቡርኬ ነው ክፍተቱን የፈጠረው ሲጀመር ቡርኬ ነው ክፍተቱን የፈጠረው አይደል? እኔ እኮ 50 ቀን ኩሻፕ የምሰራው 60 ቀን ዲካፕ የምሰራው ዝም ብለው አይደለም። እሺ ለሃይሚ ጥበቃ ነው 58 ቀን የምፈጋው። ፕላን ፕሌት እየበላው ዶሮ እየሰረኩ እንቁላል የለም ከዶሮ ከሰው በሶ የምትጠጣው አንተ ምን ዝም ብለህ ነው የምትጠጣው? ማንም እኮ መጥቶ እንዲናገርሽ አይደለም ሃይሚ ዲስ ነው። የጨረቃ ፋሚሊዎች ሰላማችሁ ይብዛ በያላችሁ። ሰላም ሳልላችሁ እኔ ማን ነኝ? ናቲ 51 ግሬስ ነኝ አይደል? ቤተሰብ በቃ እኔ በጣም ስሜታዊ ነኝ። ሰላም ያላልኳችሁ ቤተሰብ እና መለላችሁ ነው። ዋና ዛሬ የመጣሁበት አንድ አቡሽ የሚባል ልጅ ቪዲዮ ሲቀርጽ በእኔ እንትን ካሜራ ድንገት አይተነው መተን ነው። የማታው የለቀቁት ቪዲዮ አላየ ነው
ሽጉጤ የሚሆን ሽፈራውም ይሁን ፋሲል የሚሆን ሃይሚን ቤቱ እንዳስቀመጣት አናውቅም። ቡርኬ ሸኝቷት ማታ አስገብቷት ይዟት ሄዷል። ለካ ወጣ ማለት ነው። እሱ ቤት ነው ያሳደራት ብሩክ ፋሲል ጋር ፋሲል የሚባል ልጅ ግን እረፍ። እኛ እርምጃ እንወስድብሃለን። እርምጃ ከመውሰዳችን በፊት ራስን ከናቲ ጠብቅ። ከኔ የምሬ ነው ገብቶሻል? የጨረቃ ፋሚሊዎች ምንድነው ዝም የምትሉት እናንተ? ይሄ እስኪፈጠር ድረስ ፊት ለምን ነው የምትሰጠው? ይሄ ሽጉጤ ለመሰለ ፊት ልጅ ቡርኬ ራስን አስከብረው። በቃ ይሄ ልጅን አነፋፍጠው፣ ሰባብረው፣ ከታክተው። በቃ አዲስ አበባ ላይ ሄደ አይምሮን ሁሉ ነገሩን አዝገው። በቃ ከፈለክ ቆራርጠው፣ ከፈለክ ከታትፈው፣ ከፈለክ ፈነካክተው፣ ከፈለክ አፍርጠው። ባይሚ እንደማትደራደር ነው በመናቀው። ለካ አንተስ እንደዚህ ፈሪ ነህ ማለት ነው ቡርኬ። ወይስ ለራስህ ብለህ ነው ወይስ ትለብሻታለህ? ቆይ ተው፣ አይደለም እና ቡርኬ ኧረ ቆይ አንዴ ናሽ አልብሳ ችግር የለም አልገስ ፍርዱ አልቻልከውማ። እሺ እና የጨረቃ ፋሚሊዎች ቡርኬ የምትፈራ ከሆነ እኛ ማለት ነው እኛ አዲስ አበባ መተን ሽጉጤ የሚሆን ሽፈራው የሚባለው ልጅን ማስቀየም አቅቶን አይደለም። አይምሮን በዚህ መተን በዚህ ማውጣት አቅቶን አይደለም። እኛ የሰው ሀገር አንረብሽም። ትልቅ ከተማ ነው፣ አዲስ አበባ ነው፣ ትልቅ ሲቲ ነው። ከተማ አዳነች አቤቤ ታስረናለች ብለን ፈርተን ነው እንጂ እኛ እንመጣለን። ከፈለገ አስፈላጊ ከሆነ አንመጣም። ኧረ ይመጣለታል። እና አዲስ አበባ እዚህ ጋር ሄደን እንኳን አዲስ አበባ ስንት ሀገር ሄደናል። እኛ ጅቡቲ እኮ ሶማሌላንድ ሄደናል። እኛ ባህሩን ልናየው ማለት ነው፣ ወደቡን ልናየው። በቃ ሃይሚም ከዚህ በኋላ ይሄ ልጅን ቪዲዮ ላይ ይዘሽው እንዳትመጪ፣ ፊት እንዳትሰጪው፣ እንዳታሳፍጪው። ከዚህ በኋላ ይሄ ልጅ ማየት አንፈልግም። አዎ ቀለበት ይመልሽ ይላል፣ የሆነ ነገር ይመልሽ ይላል። እሱ ማን ስለሆነ ነው እንደዚህ የሚያስፈራራሽ? ማን ስለሆነ ነው እንትን የሚልሽ? እና ቡራ ንግስትን በገዛ እጅ ከምታጣ ክፍተቱን እየፈጠርክ እኛ እኮ ግዴታ መግባት የለብንም መሀላቸው አይደል? ቡርኬ ራሱ መጨረስ ይችላል። እስከዛሬም ብዙ ውጣ ውረድ፣ ብዙ ፈተና፣ ብዙ ችግር፣ ብዙ ስቃይ፣ ብዙ መከራ አይቶ አልፏላ። እና ይሄ ልጅ አሁን ይሄንን ልጅ ማስቆም ያቅተዋል? ኧረ ያቅተዋል። ምን ይሄ በጻል ልጅ እንትን አይባልም እንኳን በሱ። አንተ ከዚህ ሆኜ ነው ተኩሼ የምገለው አዲስ አበባ ከቡታይራ አዲስ አበባ ተኩሼ እገለዋለሁ። የሁለት ሰዓት መንገድ ነው። ፋሲል እኔ ስናይፐር ነኝ። በዛ ላይ ከቡታይራ አዲስ አበባ ተኩሼ ቤት ላይ ተኝተህ እዛው ደግሞ ገለነኝ ስለማታውቀኝ ማለት ነው። ካስ ያስፈራ አንተ ነገር ፋሲል ብታርፍ ይሻላል። አሊያም አሟሟት በጣም የከፋ ነው የሚሆነው እና በምክር ካልተመለስክ አያውቅም ስለ ቡታይራ ልጅ በጸብ እንትን እንላለን እናስገድዳለን። አሁን ስለ ቡታይራ ልጅ አልነግረውም። አንዳንድ ቡታይራ ልጅ መች ስላንተ አልነግረህም። ልባም ነው፣ ይበላሃል። በፍቅር ከመጣ በፍቅር ነው፣ በጸብ ከመጣ ደግሞ አንጃግራ አንጃህን ነው የምናወልቅልህ። ሁዲሁድህን ነው የምንልልህ። አንጎልህን፣ ነርቨ ሰረሰርህን በቃ ስፕሪት ነው የምናሰራ። እንደ በሳል ሰው እንትን ብትል ይሻልሃል፣ ብትመከር ይሻልሃል። አሊያም ካልተመከርክ በራስ ላይ ችግር ትፈጥራለህ። ቁማር አሲዘ በነፍስ ላይ እንደተጫወክ ቁጠረው። በዛ ላይ ልጁ 40 እና 50 ዓመት የሚጠጋው ልጅ ነው። ምን አባቱ ነው ሃይሚ ስር የሚሰራው? ምን ኦኬ ነው? ምን ያሽለኮልካል? ምራቁን የዋጠ ልጅ ይመስላል ሲታይ። የገረጣ ድሮ መከላከያ ጭንቅላት ነው። ድሮ ግን ባይዘው የሆነ መከላከያ ውስጥ የለም ጡረታ የወጣ የተባረረ ነው የሚመስለው ልጁ ሳስበው ማለት ነው። እና በቃ የጨረቃ ፋሚሊዎች፣ የግሪስ ፋሚሊዎች፣ የፈንዲሻ ፋሚሊዎች እያያችሁ ዝም አትበሉ፣ አትለፉ። በኋላ ተጣልተው ሁለቱ ልጅ ከምታለቃቅሱ ማለት ነው ካሁኑ ነው አስጠንቅቃችሁ። እና ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ይሄን ቪዲዮ በተለይ ሰብስክራይብ እያደረጋችሁ አይደል? በጣም ነው የምንወዳችሁ።